ቅድም እኮ ዋሱ ወንበር ተንሸራቶባት ላስተካክላት ብዬ ከበደችኝ እና ላግዝሽ እና ግን እዚህ ይመቻታል? ምንድን ነው? እንትን እኮ ነው አየርን እንድትቀበል ይዣት ወጥቼ። ለምንድን ነው የወጣሻት? ውጭ መውጣት የለባትም። ይቅርታ፣ እኔ እኮ ጥሩ ያደረኩ መስሎኝ ነበር። እሺ በቃ አሁን ችግር የለውም እናስገባት። እሺ የት ነው የምትሄጂው? ነያግሽ እንጂ ያምሻል። ለካ ዛሬ ቀጠሮ ነበር። እና ለምን ወሰድካት? እረስቼው እኮ ነው። እና አሁን ሰዳቷ ለካ ነገ እንወስዳታለን። ደህና ናት እንዴ? ለምን ደከመኛ እንዴ? በቃ ወይ ደግሞ እንወስዳታለን። ኧረ ተያት፣ ደህና ናት፣ ምንም አትሆንም። እሺ በቃ እኔ የምልሽ እሺ፣ እቺ ልጅ ግን ምንም እያመንኳት አይደል? ማንን? አዙን? አዋይ ምንም ደስ እያለችኝ አይደል? የሆነ እያሰበችው ያለው ሀሳብ አለ። የእሷን ነገር በእኔ ጣል። ምንም ቀልብ ያምድዳት። በቆንጆ ነገር አስረዳት። በምን? ያወራሁን ነገር ተግብሬዋለሁ። እና አመነችሽ? አዋ ልጅቷ እኮ መታሰቢያ ነኝ። እንዴት ማለት? እሺ እና ምን አለች? ያው ልጁን እንደገደለችውና ከተናገረች ደግሞ እንደምናሳስራት ነገርኳት። ከዛማ ባልናት ነገር ሁሉ እንደምትስማማ ነገረችኝ። ስለዚህ አንድ ሰው በእጃችን አስገብተናል ማለት ነው። አዋ አሁን የምንፈልገውን ነገር ሁሉ ማሰራት እንችላለን። በጣም ጥሩ። ምንም አዲስ ነገር የለም አቤል? አዎ ምንም አዲስ ነገር የለም። እኔ የምልህ አቤል እኛ እየወጣዋል እንዴ? አይ አልወጡም። ቆይ እንዴት ሰዎቹ አልመጡም እንዴ? አዎ። እንዴት አወቅ እንዴ? እዩ ነገረኝ። አልመጡም ማለት? አዎ አልመጡም። አቤል ወደ አዲስ አበባ መመለስ አለብን። እንዴ ለምን? በቃ አቤል በቶሎ መመለስ አለብን። እንዴ ምን ሆነሽ ነው? አቤል በእርግጠኝነት የሆነ ነገር አለ። በቃ መመለስ አለብን። ቆይ የተፈጠረ ነገር አለ እንዴ? ቤቱ ተወረሰ ምናምን የተባለው ነገር ምንም ላምን አልቻልኩም። ማለት እኔ እንጃ አቤል፣ ግን ብቻ ውሸት እየመሰለኝ ነው። እንዴት? አላቅም። በእርግጠኝነት ግን የሆነ ነገር አለ። ርብቃ ቆይ የምታውቂው ነገር አለ እንዴ? ስለምን? ስለ ቤቱ ጉዳይ ነው እንዴ? እኔ ምን ላቅ እችላለሁ? እኔ እንጃ። ግን ሳይሽ የሆነ እያሰብሽው ያለ ነገር አለ። አዎ አለ እኮ። ታዲያ ንገሪኛ፣ ምንድን ነው? እንዴ ሰዎቹ በጊዜ ካልወጣችሁ ብሎ አስጨነቁን። ከወጣን በኋላ ደግሞ ይሄው እስከዛሬ አልመጡም። ሲቀጥል ደግሞ ቆይ ለምን እናንተን ብቻ ማስወጣት ፈለጉ? እና ምን ብለሽ አሰብሽ? እኔ እንጃ፣ ግን የሆነ ልክ ያለው ነገር አለ። እንዴ እና ታዲያ ቤቱ እኮ በእነሱ ስም እንደተቀየረ ወረቀቱ ላይ ተናል። ቢሆንም ቆይ ደግሞ እኛ እኮ የሰዎቹ ማንነት ሳናቅ መውጣት አልነበረብን። እሱ ሳው ልክ እኮ ነሽ፣ ግን ማረጋገጫ ካየን ምን ልናደርግ እንችላለን? እሺ አቤል፣ ያለፈው ይሁን። አሁን ግን ከዚህ ሄደን እያንዳንዱ ነገር ማጣራት አለብን። አይ ርብቃ፣ አሁን እንኳን አንሄድም። እንዴ ለምን? አይደለም መጀመሪያ አንቺ በደንብ መረጋጋት አለብሽ። አይ አቤል፣ እዚህ ሆኜ ምንም መረጋጋት አልችልም። እዛም ሄደን እኮ ምንም መፍትሄ የለውም። ማን ነው እንደዚህ ያደረገው የሚለውን ነገር ደግሞ እዩን አጣራ ብየዋለሁ። አቤል፣ ቤቱ የወሰደው ሰው የእውነት ቤቱ ለሱ ተገብቶት አይመስለኝም። የሆነ የተጭበረበረ ነገር አለ። እንደሱ አይደለም፣ አባቴ የፈረመበት ኦሪጂናል ፋይል ስላለ ነው የተሰጣቸው። እና ታዲያ ቆይ እንደዚህ ያደረገው ማን ነው? እሱን ለማወቅ ቤት ድረስ መግባት አለባቸው። አቤል፣ በእርግጠኝነት አንድ ጠላት ብቻ ነው ያለው። ጠላት? የምን ጠላት? ልጃችንንም የገደለው ንብረታችንን የወሰደው አንድ ሰው ነው። ተይ እንጂ ርብቃ፣ ምን እያልሽ ነው? አዎ ርብቃ፣ ስለከፋሽ የማይሆን ነገር እያሰብሽ ነው። አዎ እንደዛ ነው የሚሆነው። እና እሸቱ ደርሶ ነው? ኧረ አይደለም አቤል፣ ደርሶ አልቆ ነው። ኧረ አዎ በቃ ቀጣይ ዓመት ትበላለህ። አዎ ደግሞ ያኔ አዲስ ህይወት ይኖረናል። ምንም መከራ ቢኖር እናሸንፈዋለን። እሺ
ረጅ ሴትዮ ምን ሆና እያመማት ነው መሰለኝ። እና ምን ይሻላል? ሰነፊ ነው እንጂ በእናትሽ ቅድም ነበር እኮ መውሰድ የነበረብኝ። ቆይ መድኃኒት የላትም እንዴ? አላት። ወስደዋለች? አይ አልወሰደች። በቃ እኔ መድኃኒት አላምጣላት። አስቀምጣት በቃ። ወይም እንደው ትተኛ አሁን እየባሰባት ነው ሙሰላት። በቃ እንዴ ተነሽ ተነሽ ተነሽ። እሺ አዙ ምን አዲስ ነገር አለ? የምርሽን ነው? እሺ ቆይ ምን ያህል ሰዓት እንደሚቆዩ አጣርተሻል? በቃ እሺ መጣሁ አዙ። እሺ በቃ እንዴ እዚህ ሆነሽ ነው እንዴ? አዎ። ምን እየሰራሽ ነው? ምንም አጎቴ፣ ቦታው እኮ ደስ ስላለኝ ነው። እዚሁ እያለ ናፍቆሽ ነው? አረ እንደዛ አይደለም አጎቴ። እስኪ አምጪው። ግን የት ነው የተዋወቃችሁት? ለመጀመሪያ ጊዜ ያየሁት ትምህርት ቤት ሲሄድ ነበር። እሺ ከዚያስ? በተደጋጋሚ በሚያልፍበት መንገድ እየጠበቅኩ አየው ነበር። እና መጀመሪያ የኔዋ ናት የተሸነፈችው? አዎ አጎቴ። እና የፍቅር ጥያቄ ጠየቀው ማን ነው? አንቺ ነሽ እሱ? አይ አጎቴ፣ እኔም እሱም አይደለም። እና ማን ነው? ታሪካችን በጣም ብዙ ነው እኮ። ንገሪኝ ታዲያ። አጎቴ ሌላ ቀን እነግርሃለሁ። አይ ግድ የለሽም። እስኪ ሁሉንም ነገር በደንብ ንገሪኝ። እሺ አጎቴ። እንዴ እዚሁ ናችሁ ነው? በሉ ተጫወቱ። እሺ አጎቴ። እሺ። እንዴ ምን እያደረግሽ ነበር? ምንም ልባስ ልቀበል ወጥቼ አጎቴ መጥቶ በዛው እያወራን ነበር። ማን? እሺ። ምን ነው አቤል አመመህ እንዴ? አይ አቤል አትዋሻሞሃል። ትንሽ ወዴን ብቻ ነው። እንዴ ለምን? ምግቡ ሳይሆን አይቀርም። በቃ እሱ ነው የሚሆነው። አትጨነቂሽ ርብቃ፣ ደህና ነኝ። አቤል እባክህን እሺ በለኝና እንሂድ። እንዴ ቆይ ወዴት ነው የምንሄደው? ወደ አዲስ አበባ። እንዴ ርብቃ አውርተን ጨርሰናል እኮ። አቤል በቃ አየሩም እኮ እየተስማማህ አይደለም። በቃ ለምደዋለሁ። ደግሞ ለትንሽ ቀን ነው። እስቲ እናያለን። ግን እሺ ብለኸኝ ብትሄድ በጣም ደስ ይለኝ ነበር። ትንሽ ቀን ብቻ። ደህና ነኝ። መጣሽ? አዎ በቃ ሰምተሻል። እሺ እሺ በሩቁ ልትሻለሽ? ሪች ይሄ ነገር ይጠቅምሻል? ሪች ይጠቅማል? እንጂ አዙ እኔ እንደዚህ ነገር ደግሞ ልምድ የለኝም። እና ምን ይሻላል? በቃ ልውሰድና ራሳችሁ ይጣላል። ሪች በቃ ይሄንን እዚህ ስር ያለው ይሄው
ሁሉንም ውሰጂውና አንዱ ላይ ቢያንስ የሆነ ነገር መኖሩ አይቀርም። እሺ በቃ እሺ። አዙዬ በጣም አመሰግናለሁ። እሺ። ኧረ እኔ ምን አደረኩልሽ? አዙዬ ያው በማይመለከትሽ ነገር ኃላፊነት ስለወሰድሽልኝ ነው። ኧረ ለአንቺ እኮ አይደለም ለምርጧ ነው። ቢሆንስ? ኧረ ጣጣ የለውም ብቻ ይሳካ። ደግሞ እኮ ምርጧ በጣም ጥሩ ልጅ ናት። እህቴ በያት። እሺ አዙዬ፣ ግን እኮ እንደዚህ ቁም ነገረኛ አትመስልኝም ነበር። ኧረ ላሸት ተካብቻል። በቃ አዙዬ ልሂድ። እሺ በቃ። ኧረ እኔ መጡን ፈታ በይ። እሺ በቃ። እና ምርጧ ደህና ናት? አሁን ምንም አትልም። አውርቻት ነበር። ለምን ግን? ይሄ ሁላ እኮ ለእሷ አይገባት። አዎ ልክ ነሽ አዙ። በጣም ነው ፈተና የበዛባት። እንዲህ ነው ጥሩ ሰው እስከሆነ ጊዜ ድረስ ይንገዳገዳል። አዎ ግን ሁሉም ነገር በቅርቡ ይስተካከላል ብዬ አስባለሁ አዙ። በቃ ልሂድ። ለምን ትንሽ አትጫወችም? አይ ከዚህ በላይ ከቆየሁማ ጥሩ አይመጣም። እሺ በቃ አዲስ ነገር ካለ አሳውቂኝ እሺ አዙ። እሺ በቃ ሰምኩሽ። ፈጣሪ ነው ወጣን። በእናትሽ እዚህ ሆነ ቢሆን እኮ በቃ ይደማ ነበር እኮ። ኧረ እንኳንም ወሰድናት። አንሳው እንጂ ማን ነው? አቤሏ። እናንሳለታ። ተው በእናትሽ ሊጨቀጭቀኝ ነው። ቆይ ምንድን ነው የሚለው? ማነው መጡ ምናምን ብቻ እያዛገኝ ነው። ምን አስቦ ነው? እኔም እኮ ግራ የገባኝ እሱ እኮ ተጠራጥሮ ምናምን ግን አይደለም። ኧረ እንደሱማ አይሆንም። ኧረ አይሆንም። ሊሆን ይችላል ብለን ብናስብ ይሻላል። ልክ ነሽ። የዛን ቀን ስጦታ ራሱ አልተመቸችኝም ነበር። አንሳለት እንጂ ዩ ከዛማ የሚለው ሰምተህ ትመልሳለህ። እሺ ምንም አዲስ ሊሆን የሚችለው ነገር የለም። ግን እሺ ደስ ይበልሽ። ኧረ እባክህ ተው፣ ደጅ አታስጠናኝ። ስልኬ ቻርጀር ላይ ስለነበር ነው። እሺ ይሁን። እኔ የምልህ ማሚቴ ደህና ነች? ደህና ናት። ዛሬ ቀጠሮዋ ነበር። እንዴ ዛሬ ነው እንዴ ቀጠሮዋ? በቃ ስትርቃት ሁሉንም ነገር ረሳዋ። አይ እንደሱ እንኳን አይደለም። እሺ ካል እና ምን አዲስ አለ? አረ ምንም የለም። እንደተውከው ነው ሁሉም ነገር። እንዴት ምንም የለም? ምን ይኖራል ብለህ አስበህ ነው? ስለ ሰዎቹ ምንም አዲስ ነገር የለም? አለ። ምን መጡ እንዴ? አይ ግን በቅርቡ ይመጣሉ ተብሏል። እና እንዴት ነው እናንተ አትወጡም? እስቲ ሲመጡ እንወጣለን እኛ። እስከዛ ድረስ አንዳንድ ነገሮችን አስተካክላለሁ ብያለሁ። እሺ በቃ ቻው፣ እደውልልሃለሁ። ወይ ሪች። አቤል እንዴት ናችሁ? ደህና ነን ሪች። እንዴት ነሽ አንቺ? አለሁ አቤል። እርብቃለች እንዴ? አይ አሁን እንኳን የለችም፣ እኔ ውጭ ነኝ። እሺ አቤል፣ የሆነ ነገር ልነግርህ እፈልጋለሁ። እሺ ንገሪኝ። ግን መናገር ይኖርብኝ አይኖርብኝ አላውቅም። እንዴ ሪች ምን ሆነሽ ነው? ማውራት የምትፈልጊው ነገር ንገሪኝ እንጂ። መቲ እናንተ ቤት ናት። እንዴ ማናት ደግሞ እሷ? የድሮ ፍቅረኛ ናት አቤል። እንዴት አወቅሽ? እራሴ አይቻት። አይ ሪች ተሳስተሻል። እሷ እኛ ቤት በጭራሽ ልትመጣ አትችልም። መታለች እንግዲህ። እንዴ ቆይ ግን እንዴት? እኔ እንጃ አቤል፣ እኔም እኮ ነገሩ ግራ ስለገባኝ ነው። በቃ እዛ ያለን መስሏት ልትበጠብጠን ነበር የመጣችው። ቆይ ግን አንቺ እንዴት ሄድሽ? እኔማ የምፈልገው ልብስ ነበረ እና እሱን ላመጣ ሂጂ ነበር። እሺ ግን ምን አለችሽ?
አይ እሷ ሳትሆን አዙ ነበረች ቤት። እንዴ አዙኛ ቤት አለች? አዎ። አባረናት አልነበር እንዴ? እንዴት ተመለሰች? በእርግጠኝነት አቤል የሆነ ነገር አለ። ሪች በጣም አመሰግናለሁ። ርብቃ አጎቴስ ወጥቷል። እሺ ምን ነው ፈለከው እንዴ? አይ እሺ። ሪች ደውላ ነበር። እና ምን አለች? ቤት ሄዳ ነበር። እንዴ የት? እኛ ጋር። ምን ልትሰራ? ለምን? እኔ እንጃ አልገባኝም። እሺ ቆይ ምን አለች? መቴኛ ቤት ናት አለች። እንዴ እንዴት? እኔ እንጃ። እንዴ እኔ እንጃ ማለት አቤል? እንዴ እሱም ብቻ ነው ነገረችኝ። ቆይ እሺ ምን ልትሰራ ሄደች? እኔ አላውቅም። እኔም ግራ ገብቶኛል። አልገባኝም አቤል። ቆይ ምን እየተፈጠረ ነው? እደውላለሁ ስላለችኝ እንጠብቃለን። እሺ ሪች የሆነ ነገር ለማድረግ እየሞከረች ነው። ቤቱን በደንብ ጠበቅሽ? አዎ በደንብ። አይመስለኝም። ምን ሆነብሽ ፍሪኳ? እኔ እንጃ። ቤቱ የሆነ ደስ የማይል ድባብ አለ። ግን እኮ በደንብ ነው ያጸዳሁት። መች አልጸዳም አልኩሽ? ስራሽ እኮ ነው። እና ምን ሆነብሽ? እባክህ ከአንቺ እናዳረቀኝ። እሺ ይቅርታ። የመጣ ሰው ነበር? አዎ እኮማ። አይ አዎ ብለሽኝ የለ እንዴ? አዎ የውሃ ቆጣሪ የሚያየው ሰውዬ ቅድም መጥቶ ነበረ እና እሱ ምን ይሰራልኛል? ሌላ ለየት ያለ ሰው አልመጣም ወይ? አረ ከሱ ውጪ ማንም አልመጣም። ገብተው ቢወስዱሽ እንኳን እኮ አታውቂ። አረ ፍሪኳ እዚህ እኮ ነኝ እኔ። ድል ማለት ይሄ ነው። እንዴት? ለእነሱ በተዘጋጀ ከልጃቸው ጋር ስንት ህልም ባለሙበት አልጋ እኛ ልንወልድበት ነው። አዎ። ምነው ደስ አላለህም? አረ ብሎኛል። አይ አይመስለኝም። የሆንከው ነገር አለ? ያው ግን ትንሽ ደብሮኝ። እንዴ ለምን? ጓደኞችን አግኝቻቸው አለበት። እሺ የሆነ ጨረታ ስራ ነበርና ሁሉም ተመዝግቦ እኔ ብቻ አስቀርደበት። እንዴ ለምን አልተመዘገብክም? አይሆንማ። እንዴ ለምን? ያው አለ አይደል ለመመዝገብ በስምሽ ቤት ወይ ደግሞ ገንዘብ ያስፈልግሻል። እና አመለጠ? አዎ ምንም ማድረግ አልችልም። በቃ አትከፋሽ፣ ለቀጣይ እናስብበታለን። በመዘገብ እኮ አሁን ከነበረን ወይ ደግሞ ካለን እጥፍ ነበር እኮ የሚኖረው። በቃ ቀጣይ ማስተካከል ያለብን ሁሉንም ነገር አስተካክለ ትመዘገባለህ። እሺ ከጎኔ ስላለሽ ፈጣሪ ይመስገን። ከጎን መሆን እኮ ግዴታዬ ነው። ይኸውልሽ ልጄ ግድ የለሽም እንደዚህ አትሁኝ እሺ? እያየሁሽ ከዚህ በላይ እንዴት ልትሆኝ ነው? አይ አጎቴ አሁን እኮ በጣም ደህና ነኝ። የሞቱ ደህንነት አለ እንደ ልጅ? ቆይ ለምንድን ነው አጎቴ በጣም ነው የከበደኝ? ይኸውልሽ እምቡጤ ውስጥሽ ላይ ህመም ካለ ንገሪኝ። ምንድን ነው የሆንሽው? አጎቴ ለሰሚ እንኳን የማይመች ታሪክ ነው ያሳለፍኩት። በይ ንገሪኝ እኮ ምንድን ነው? እኔ አሁን ህመምሽን ለመካፈል ዝግጁ ነኝ። እሺ ከየትኛው ልጀምር? ህመምሽን ከጀመርሽበት ጊዜ ጀምሮ። እሺ አጎቴ። አቤት። ሰራተኛ እንደምትፈልጉ ተነግሮኝ ነው። የምን ሰራተኛ? ከፍ ያለው ነበር የላክ። ከፍ ያለው ማን ነው ደግሞ? ከፍ ያለው ከፍ ያለው ደላለው። ኦ ከፍ እና ምን ይሁን ብሎ ነው አንቺ ላይ ከብኝ? የማያመጣብኝ ጉድ እኮ የለም። ሰራተኛ እንደምትፈልጉ ተነግሮኝ ነው። እና አንቺ ልትሰሪ ነው? አዎ። እሺ ነይ ግቢ። እኔ እኮ ምንም እንዳታውቅ ስላልከኝ እኮ ነው። አንቺ አስሬ እንዳታውቅብኝ ነው ብዬሽ አትበይሽ። የኔ ርብቃ ወይ ማም፣ ይኸውልሽ ቤታችንን በደስታ ስለሞላሽልን በጣም ነው የማመሰግንሽ። ማነሽ ርብቃ? ማሚ እኔን ርብቃ?
ያስቀየምኩሽ ነገር ካለ በጣም ይቅርታ፣ ግን እባክሽን እንደዛ አታድርጊ። በደንብ ነው የማደርገው። ጠብቂኝ እሺ? ይሄ ሁሉ ህመም ግን ለምን ልጄ? ለፍቅሬ ስላጎቴ። ጽናትሽና ብርታትሽ ግን በጣም አስገረመኝ። አዎ አጎቴ፣ ግን ምላሹ ምንም ጥሩ አይደለም። ግን ቢሆንም ከዚህ በኋላ ትዕግስት አድርጊ። እኔ ግን የእናትየው መቀየር በጣም ያስገረመኝ። በጣም እርግጠኛ ነኝ የሆነ ምክንያት አላት። አዎ አጎቴ፣ ግን ቆይ የፈለገ ምክንያት ቢኖራት እንደዚህ ከምታደርገኝ በግልጽ አትነግረኝም ነበር እንዴ? ትልቅ ሰው ናት እንዴ? አይ ግን እንደው ስንት ዓመት ይሆናታል? እኔ እንጃ አጎቴ፣ መገመት አልችልም። እድሜዋ ሄዶ ከሆነ ብዬ እኮ ነው። አይ እንደዛ እንኳን አይመስለኝም። ቆይ ለምን ፎቶዋን አላሳየም? እንደው እቺ ልጅ ልጥላት የነበረች ሴት ማየት እፈልጋለሁ። አለ ፎቶ? አዎ እስኪ ያሳይ። እቹት አጎቴ። ምን ነው አጎቴ? አልማዝ